በገዛ ርስቶቿና ይዞታዎቿ አላፋት ዝማሬን እንዳታከብር አሰቅቆ ያሰደደው መንግስት ሌሎችን ስፖንሰር ጭምር እያደረገ የቤተ ክርስቲያን ይዞታዎችን እየመነተፈ እንዲህ 6 ዓመተ ምህረት ጀምሮ ግን ያላፋት ዝማሬንም ሆነ ከመስቀል ውጪ ያሉ ሃይማኖታዊ ስርዓቶች እንዳይከበሩ ምክንያቱ ባልታወቀ ሁኔታ መከልከሉ የአደባባይ ሀቅ ነው። ላሉ እንዲያልቁ ስለተፈለገ ካውንተር ማድረግ እንችላለን። ሰላም እና የፈለግነው እኛ አካላዊ ጉዳት ቢያደርሱብን እኛም አካላዊ ጉዳት ማድረስ ቀላል ነበር ለኛ። ስራ ቤት ውስጥ ሆናችሁ ህዝብን የማገልገል ስራ ለምትሰሩ ክርስቲያን ወንድም እህቶቼ አንዲት ነገር ልናገር ወደድኩኝ። የትኛውም ቦታ ላይ ልትሆኑ ትችላላችሁ፣ በሚኒስትር ደረጃ ወይም ደግሞ በተለይም ህግ ማስከበር ላይ የምትሰሩ ወታደሮች፣ የፌደራል ፖሊሶች፣ የከተማ ፖሊሶች፣ የትኛውም የህግ ማስከበር ስራ ላይ ያላችሁ ክርስቲያን ወንድም እህቶቼ አንዲት ነገርን እስቲ ለእናንተ ልናገር። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ኦርቶዶክሳውያን እጅግ አንገብጋቢ በሆነ ቪዲዮ ተመልሼ መጥቻለሁ። ሁላችሁም ኦርቶዶክሳውያን ድምጻችንን ልናሰማ ይገባል። ካህናት አባቶቻችን እጅግ በሚያሳዝን ሁኔታ ከነተማሪዎቻቸው አተናቸዋል። ልበ ብርሃን የሆኑ አባታችንን ማለት ነው። የቅድስት ቤተክርስቲያን ፈተናዋ እንደቀጠለ ነው ያለው። እንዲሁም አሳሳቢ የሆነው የእፎይ ጉዳይና የመስቀል አደባባይ ጉዳይ እጅግ መነጋገሪያ ሆኖ ቀጥሏል። ቀጥታ አሁን ወደ መጀመሪያው መረጃ ወስዳችኋለሁ። ኦርቶዶክሳውያን የሆናችሁ እህት ወንድሞቼ ይህን ቪዲዮ ላይክ ሳታደርጉ እንዳትጀምሩ። ቀጥታ ወደ መረጃ ወስዳችኋለሁ። በገዛ ርስቶቿና ይዞታዎቿ አላፋት ዝማሬን እንዳታከብር አሰቅቆ ያሰደደው መንግስት ሌሎችን ስፖንሰር ጭምር እያደረገ የቤተ ክርስቲያን ይዞታዎችን እየመነተፈ እንዲፈነጩበት እያደረገ ነው የሚገኘው። ስፖንሰር ማድረጉ በሰናይ ቢሆን ደስ ይለን ነበር። በደም መሆኑን ስናስብ ግን ያሳዝነናል። በሰሜኑ የሀገራችን ክፍል በግልጽ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድጠፋ እየተሰራ ካህናት አባቶች እየታረዱ የኔታ መምህራን ከነ ተማሪዎቻቸው እንዲገደሉ እየተደረገ አብያተ ክርስቲያናት እየተቃጠሉ የካህናት ሚስቶችና የዲያቆናት እህቶች በሰቆቃ እንዲኖሩ እየተደረገ መለኮታዊ ጉብኝት በኢትዮጵያ በጣና ገዳማት በቅዱስ ላሊበላ በልዩ ልዩ ጥንታዊ የቤተ ክርስቲያን ስፍራዎች ቅርሶች እንዲጸዱና እንዲጠፉ እየተሰራ መለኮታዊ ጉብኝት በኢትዮጵያ በኦሮሚያ ክልል በአርሲ ነገሌ በሻሸመኔ በወለጋ ለሌሎች ምልክት በሚሰጥ መልኩ ባለማህተቦች የመኖር ሰቆቃ ገጥሟቸው መለኮታዊ ጉብኝት በኢትዮጵያ በደቡብ ክልል በኩራት ቅዱሳን ስዕላት እየተቀደዱ እየተቃጠሉ ቤተክርስቲያን እንድታፍር እየተሰራ መለኮታዊ ጉብኝት በኢትዮጵያ በመሃል ከተማ አዲስ አበባ አብያተ ክርስቲያናት ይዞታዎቻቸው ባልተገባ ለኮሪደር ልማት በሚል ሂሳብ እንደ ወረቀት እየተቀደደና እየተሸነሸነ ወጣቶች በግፍ እየታሰሩ ኦርቶዶክሳውያን በግፍ የመውጣትና የመግባት ሰቆቃ ገጥሟቸው እየኖሩ መለኮታዊ ጉብኝት በኢትዮጵያ የምትመሯትን ሀገር አለማወቃችሁ በጣም ይደንቀናል። በርካታ ቅዱሳን በኢትዮጵያ እየቀኑ መለኮታዊን ጸጋ ለመቀበል የሚተሙባት ታላቅ ሀገር ነበረች። ዛሬ በደም አርክሳችኋት ይህንን መለኮታዊ ጸጋ ሸሸጋችሁባት። የትኛውን መለኮታዊ ጸጋ ነው አፕሎድ የምታረጉባት? የግብረ ሰዶሙን ወይንስ ደግሞ የደመጣጭነቱን ወይንስ ደግሞ የወንድም ጠልነቱን ወይንስ ደግሞ እንዲሁ ከሰው ልጅ ተራና ከሰባዊነት ፈቀቅ ማለቱን? እስከምትፈልጉ ድረስ እናንተ መለኮታዊ ጉብኝትን ተጎበኛኙ። ነገር ግን አማናዊት የሆነች ቅድስት ቤተክርስቲያንን ግን አትንኳት፣ ተዋት። ነገር ግን ዛሬ የገጠመን ሁለት ነገር አብሮ ነው የመጣው። ወንድማችን የእፎይ ጉዳይ አንድ ላይ ነው። በቤተ ክርስቲያናችን ደግሞ እንግዲህ የይዞታ ገፈፋ ኦርቶዶክሳውያንን በማጽዳት ዘመቻ በኢትዮጵያ ውስጥ እየተተከለ ያለ ትልቅ ጉዳይ አለ። ስሙን እንኳን ሳይሸሽግና ሳያፍር ብልጽግና ብሎ ሰይሞ የመጣ አንድ አካል ቤተክርስቲያናችንን በማጥፋት ላይ የተመሰረተ ሌሎችን ግን በቤተክርስቲያን ይዞታዎች ጭምር እያሰለጠነ የሚያደርጋቸውን ድርጊቶች እየተመለከትን ነው። ይፋ ነው። ባለፉት 2 ዓመታት አላፋት ዝማሬ ከጃን ሜዳ ሲከለከል በአይኔ በብረቱ አይቻል። በአይኔ እንደዚህ መጥተው ያደረጉት ነገር እዛ የነበርነውን ልጆች ፍስፍስ አድርገው አስረው ምናምን መከልከል ላይ የተመሰረተ እንደነበር በአይኔ ተመልክቻለሁ። ቤተክርስቲያንን በይዞታዎቿ በዛ ደረጃ አሳከው፣ ነገር ግን ዛሬ ደግሞ 2 ቀንና 3 ቀን ጭምር እየፈቀዱ ለሌላ ቤተ እምነት መፈንጫ ማድረግ የቤተክርስቲያን ይዞታ። ስለዚህ ይህንን በተመለከተ ጠቅለል ያለ ሐሳብን የያዘ ቪዲዮ አስቀምጫለሁና ያንን ገብታችሁ ተመልክታችሁ ሼር እንዲደረግልኝ በብዛት በመፈለግም ጭምር ነው። ለሁለቱም ጉዳዮች እኩል እንሰጣለን። ለማህበረ ምዕመናንም
ለወንድማችን እፎይ ለኛ ትልቁ ቤተ መቅደሳችን የሰው ልጅ በምድር ላይ የተሰጠ ትልቁ ቤተ መቅደስ። ስለዚህ ለዚህ እንለፋለን። የራሴ ደቂቃውን ያስኩት በጣም ይቅርታ ወንድዬ፣ እንደዛው አንድ ደቂቃ ተጠቀምልኝ። ዳዬ አሁን እንኳን ምንም ባልል ደስ ይለኛል። ሁላችሁንም ሰላም ብያለሁ፣ በክርስቶስ ፍጹም ሰላም። አሁን እንዳልከው ወደ ወንድማችን ጋር ሄደን ያለውን ነገር ከዛ በኋላ ግን አናቆምም። ይሄንን ነገር ማቆም የለብንም፣ እንቀጥላለን፣ እንወያይበታለን። እፎይም ቢሆን ግን አይደለም ስለመሞት ማሰብ ስለመታሰር ማሰብ ተውና ለአንድ ቀንም ቢሆን አገልግሎቱን አቋረጥም ማለት ነው። ይቀጥላል። ማን ተፈርቶ ነው? ምክንያቱም ቴዳ ከዚህ በፊት እኮ ስንሰራበት ቆይተናል በእንደዚህ አይነት ነገር ላይ። አንተም ብትሆን ብዙ ጊዜ ሰርተሃል። ስህተት ይሄ የቤተክርስቲያኑ ሰው ነው ብለን ዝም አላልንም። ሌላን ሃይማኖት ያለ አግባብ ሲነካ ማንም ዝም አላለም እና ይሄንም እንሰራለን። እፎይም ቢሆን ጥፋት አጥፍቶ ከሆነ እናንተ ሳትሆኑ እኛ ቀድመን ነው ምናወግዘው። ግን ከመጽሐፍ ላይ ከሆነ ስለሆነ ነው ዝም ያልነው። ጥፋት ስለሌለ ነው ዝም ያልነው። ስላለካ ነው ዝም ያልነው። እኛ ዝም ብለን ግን እናንተ በዚህ ደረጃ የምትመጡ ከሆነ ግን ነገሩ እየባሰ እሳቱን እያነደዳችሁት ነው የምትመጡት እና እፎይም ቢሆን አገልግሎቱ ይቀጥላል። እኛም ዝም አልልም። ወንድሞቹ ከጎኑ ነን። ሁሉም ኦርቶዶክሳዊ፣ ሁሉም ባለማህተብ እፎይ ነው ከዚህ በኋላ ማለት ነው እና ይሄን ነው ቴዳ የምለው። ለወደፊቱ በደንብ እንወያይበታለን ብዬ አስባለሁ። ደህና ቆዩ። መልካም አመሰግናለሁ ወንድዬ ስለተጠቀምከው አንድ ደቂቃ። ሁላችንም እፎይና ከእፎይ ጎን ነን መልእክቱ ነው። እንቀጥል። የመጨረሻ 2 ደቂቃ ነው የቀረው። ታገሱን። እዚህ ያላችሁ ሰዎች እንሄዳለን። ሁላችንም ወደ እፎይ እንደገባ ሰምቻለሁ። ወደዛ እንሄዳለን። ዝክረ ቅዱሳን 1 ደቂቃ እንደዚሁ ዝክረ ቅዱሳን። እሺ ጤና ይስጥልን መምህር ኢሳያስ ሁላችሁ መምህራን ወንድሞች እህቶች ሄዲ ሁላችሁም ሰላም ብያለሁ። እንዴት አመሻችሁ? በልዑል እግዚአብሔር ስም እኔ እግዚአብሔር ይመስገን ደህና ነኝ። በእውነቱ የወንድማችን ጉዳይ የቤተክርስቲያን ጉዳይ ነው። ወንድማችን አንድ የቤተክርስቲያን ተቋም ነው ብለን ሁላችንም መሰባሰባችን ትልቅ ነገር ነው። በአጠቃላይ ጠቅለል ባለመንገድ ምንድነው በመዋቅር ደረጃ የሚሰሩትን ጉዳዮች እኛም በመዋቅር ተደራጅተን መስራት ይጠበቅብናል፣ መበርታት ይገባናል። ዛሬ ጀመርነው ነገ በተለይ ተንሰራፍተን እንድንቀጥል ያደርገናል። በእርግጥ ጉዳዩን ጧትም ተነስቶ ነበር፣ ከዛ በፊት ተነስቷል። ያንን መመራን ጋር እየተወያየን ነበር እኛም። ስለዚህ ወንድሞቻችን በተለይ እናንተ በዚህ መንገድ ተደራጅታችሁ ስትመጡ ደግሞ በጣም ደስ የሚል ጉዳይ ነው። በርቱልን። እኛም እንዳንድ ወንድም የምንችለውን ሀሳብ በተለያየ መንገድ እንበረታለን። በርቱ ለማለት ነው። ሌላ ሀሳቦች አላነሳም፣ ደቂቃ እንዳልወስድ ብዬ ነው። ይርስትልኝ። እጅግ አመሰግናለሁ ክቡር መምህር ላቀረቡልን ሀሳብ። ያው ነገ ከነገ ወዲያ ስለሚቀጥል ውይይቱ ላይ አረሳም እዚህ ጋር የነበሩትን ሰዎች በጠቅላላ አስገብቼ ሙሉ ሀሳባቸውን አደምጣለሁ። ስለተጠቀሙት 1 ደቂቃ አመሰግናለሁ። የመጨረሻ 1 ደቂቃ ይቀረናል። መምህር ኢሳያስ። ስም አልጠራም። ሁላችሁም ሰላም ብያለሁኝ። እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ያው እኔ ማውራት ከጀመርኩ ቶሎ እንደማላቆም ቴዶም ያውቃልና 2 ቃላቶችን ብቻ ተናግሬ ልጨርስ። ሰውን ሲገድል ተባብሮ ሰውን ሲገድል ተባብሮ ሰውን መጠበቅ ኃጢአት አይደለም። ተባብረን ሰውን መጠበቅ ያስፈልጋል። ሌላው ሁለተኛው ሀሳቤ ምንድነው? አንድ ሰው ብቻ አይደለም ሊከራከርና ሊያስተምር የሚገባው፣ ሁላችንም አስተማሪዎች መሆን አለብን። ስለዚህ 2 ነገሮች ላይ አተኩረን በደንብ ሌላ ቀን እንወያያለን። 2ቱን ነገሮች ግን እንድትይዙልኝ ይፈልጋለሁ። ሰዎች ተባብረው ሰውን ሲገሉ ተባብሮ ነፍስን ማዳን እንዴት ያቅተናል? ተባብሮ ሰውን መጠበቅ መግደል አይደለም መጠበቅ እንዴት ያቅተናል? ሁለተኛ ነገር ደግሞ ሁላችንም አስተማሪዎችና ጠያቂዎች መሆን ያስፈልጋል። እፎይ ብቻ እያመሰከረ እፎይ ብቻ እያስተማረ እፎይ ብቻ እንደው እየተወቀሰና እፎይ ላይ ብቻ እየተነጣጠረ ሊኖር አይገባም። ሁሉም ሰው አስተማሪ ቢሆን ይሄን ሁላችንም እኛ መምህራኖች ጭምር ብንሆን ማንም አይነካም ነበረ እና ማብዛት አልፈልግም። ቴዶዬ እጅግ ወዳለው አንተ እንቁ ወንድማችን ነህ። ሁላችሁም እስካሁን የነበራችሁ እነ ኤፌሶን እነ እርግብዬ ሁላችሁም በጣም ጥሩ ነገር ነው ያደረጋችሁትና በደንብ ወደ ምድር ላይ ወርደን ወደ መሬቱ ወርዶ መሰራት አለበት። ምንም በወሬ ብቻ ሳይሆን ማለት ነው። አመሰግናለሁ ቴዶ።
እግዚአብሔር ይስጥልኝ መምህር ኢሳያስ እናመሰግናለን። ይቅርታችሁን ሳትነፍጉኝ እስካሁን ድረስ ታግሳችሁም ደግሞ ሰምታችሁ ስለ የመጨረሻው መልእክትም ስላስተላለፋችሁልኝ አሁን ልቤ ደስተኛ ነው። ምክንያቱም ታላላቆችን ሳናናግር እነሱ ሳያወሩ መውጣቱ በራሱ ትንሽ ያም ነበር። እግዚአብሔር አምላክ የተመሰገነ ይሁን። መልካም የውይይት ጊዜና የመረጃ ጊዜን አሳልፈናል። ወንድማችን እፎይን ለመከላከል ምን ያህል መትጋት እንዳለብን የመምህር ኢሳያስ የመጨረሻው ንግግር በቂ ነው። ተረባርባችሁ ለመግደል ስትመጡ ተረባርበን ለመከላከል መጣራችን ግድን። በዚህ መካከል ግን በሚፈጠሩ ነገሮች በጠቅላላ ኃላፊነት የምትወስዱት እናንተ ናችሁ። ቅድስት ቤተክርስቲያናችን የየዕለት ትጋቷ ሰውን ለማትረፍ ነው እንጂ ሰውን ለማጥፋት አይደለም። ስለዚህ በዚህ ደረጃ የመስራታችን ጥረት ሁልጊዜ ሳይጓደል በሐዋርያዊ ቅብብሎች በትውፊት ይቀጥላል። እናንተም ብላችሁን እስከሰማችሁን ድረስ እፎይ ሰብስቦ እንዳስተማራቸውና እንደሚጠመቁት 700 ከዛ በላይ እንደሚሆኑት ሙስሊሞች ተጠቃሚዎች ናቸው። ሃይማኖትን አብዝቶ መመርመርና መጠየቅ ሰሞኑ ትመለከታላችሁ። በእኛ ቤተ እምነት እንኳን በርካታ የሃይማኖት ጥያቄዎች ይጠየቃሉ። መጠየቅ የምርጥ ተማሪ ማሳያ እንጂ መሰነካከያው ሊሆን አይችልም። ስለዚህ በዚህን ያህል ደረጃ ጥያቄዎች ሲጠየቁ እናንተም ወደ ራሳችሁ እንድትመለከቱ የሚያደርጉ በቂ የማንቂያ ደወሎች ናቸው። ስለ እፎይ አምላካችሁን አመስግናችሁ ልቦናችሁን አትግታችሁ አይምሯችሁን አንቅታችሁ መስማት ይጠበቅባችኋል ባይነን። በቀደም ዕለት መንገድ ላይ አንዲት ወጣት ሴት ይህንን በራሪ ወረቀት ማስታወቂያ ሰጠችኝ። ፕሮግራሙ ደግሞ የሚካሄደው መስቀል አደባባይ ነው። እናም እንደ ተዋህዶ አማኝነቴ የሆነ ነገር ማለት ፈለኩኝ። መስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታሪካዊ ይዞታ ነው። ካለፉት ጥቂት ዓመታት በፊትም መስቀልን ጨምሮ ትልቅ ሃይማኖታዊ ስርዓቶች የሚካሄዱበትን ቦታ ነበረ። ከ2016 ዓ.ም ጀምሮ ግን ያላፋት ዝማሬንም ሆነ ከመስቀል ውጪ ያሉ ሃይማኖታዊ ስርዓቶች እንዳይከበሩ ምክንያቱ ባልታወቀ ሁኔታ መከልከሉ የአደባባይ ሀቅ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከ4ኛው መቶ ክፍለ ዘመን ጀምሮ ብራና ዳምጣ፣ ቀለም በጥብጣ፣ ፊደል ቀርጻ ለዘመናዊ ትምህርት መሰረት የጣለች፣ የሀገርን ሰላም ለማስጠበቅ ታቦት ይዛ የተዋጋች፣ ለሀገር ሰላም ዘወትር የምትጸልይ፣ ኢትዮጵያ ተብላ እንድትጠራ ቅርሶቿን ሰብስባ የያዘችና በሌሎች ጉዳዮች የራሷን አሻራ ያሳረፈች ቅድስት ቤተክርስቲያን ሆና ሳለ ከኋላ የመጣ አይናውጣ እንዲሉ ይህንን ሁሉ ውለታ የዋለችን ቅድስት ቤተክርስቲያን የራሷ የሆነ ይዞታዋን ከልክሎ ለፕሮቴስታንቶች መፈቀዱ እውነት ለመናገር ያስተዛዝባል። ስለዚህም ስልጣን ላይ ያላችሁ አካላት ለምትመሩት ህዝብ የገባችሁትን ቃል ኪዳን በወሬ ሳይሆን በተግባር አድርጋችሁ አንዱን ልጅ አንዱን እንጀራ ልጅ ከሚል መንፈስ እንድትወጡ እየጠየቅኩኝ፣ ኢትዮጵያ ግን አንቺንና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትንሳኤያችሁን እንዳያርቅብኝ ጸሎቴ ነው። የቤተክርስቲያን አምላክ በደመ የዋጃሃትን ሐዋርያዊት ኩላዊትና ጥንታዊት ቤተክርስቲያን አንተ ጠብቃት። መብርሃን የአስራት ሀገርሽን ኢትዮጵያንና ቅድስት ሃይማኖታችንን አንቺ በቸርነትሽ በማለጅነትሽ ጠብቂልን። ያላችሁ የካቢኔ አባላት አንዳችሁ በዚህ ጉዳይ እጃችሁ ማስገባት አይፈቀድላችሁም። አንዳችሁ በመንግስት መስሪያ ቤት ውስጥ ሆናችሁ ህዝብን የማገልገል ስራ ለምትሰሩ ክርስቲያን ወንድም እህቶቼ አንዲት ነገር ልናገር ወደድኩኝ። የትኛውም ቦታ ላይ ልትሆኑ ትችላላችሁ። በሚኒስትር ደረጃ ወይም ደግሞ በተለይም ህግ ማስከበር ላይ የምትሰሩ ወታደሮች፣ የፌዴራል ፖሊሶች፣ የከተማ ፖሊሶች፣ የትኛውም የህግ ማስከበር ስራ ላይ ያላችሁ ክርስቲያን ወንድም እህቶቼ አንዲት ነገርን እስቲ ለእናንተ ልናገር። ይህ ምንድነው? እንደሚታወቀው እንግዲህ ህዝብን ለማገልገል ከመስራታችሁ አንፃር ለቤተክርስቲያን የሆነ ነገር እያደላችሁ የሆነ ነገር አድርጉ ልንል እንደማንችል ግልጽ ነው። ይህንን ነገር ቤተክርስቲያን ራሷም ደግሞ ፍጹም የማትፈልገው ይልቁንም የምትጸየፈው ነገር ነው። ምክንያቱም የምታመልከው አምላኳ እግዚአብሔር ኃጢአተኛ ጻድቅ ሳይል፣ ክርስቲያን፣ ሙስሊም፣ ፕሮቴስታንት ሳይል ለሁሉም ፀሐይን የሚያወጣ ዝናብንም እያዘነበ የሚመግብ አርሉ ከእርሱ የራቀ አምላክ ነው ያላትና እንዲህ ያለ ነገር ከቤተክርስቲያን ፍጹም የራቀ ነው። ግን ደግሞ ከዚህ ተቃራኒ በሆነ መልኩ ቤተክርስቲያንን ከሚወጓት ጋር አብራችሁ እንዳትመጡ በእጅጉ ልትጠነቀቁ ይገባል። ኦኬ። በሆነ በምድራዊ ንጉስ ፊት ባለሟል ሆናችሁ ለመገኘት ቤተክርስቲያንን ያሳደዳችኋት እንደሆነ ወይም ደግሞ ቤተክርስቲያንን ከሚወጓት ጋር አብራችሁ የምታብሩ ከሆነ እመኑኝ በእውነተኛው ንጉሳችን በክርስቶስ ኢየሱስ ፊት ስትገለጡ በእናንተ ልክ የሚዋረድም ላይኖር ይችላል። ታስታውሱ የለ ሐዋርያው ቅዱስ ጳውሎስ አስቀድሞ የተርሴሱ ሳውል በሚባልበት ሰዓት ቤተክርስቲያንን ያሳድር ነበረ። የመጀመሪያው ሰማዕታችን ቅዱስ እስጢፋኖስ ተወግሮ ሲሞት አብሮ ባይወግር እንኳን የሚወግሩት ሰዎችን ጨርቅ ልብስ ይዞ ይተባበር ነበረ እና ጌታ ኢየሱስ በደማስቆ መንገድ ላይ ያገኘው ሳውል ስለምን ታሳድደኛለህ የሚል ድምጽንም አሰማው። ኦኬ ሳውል ስለምን ታሳድደኛለህ? ሳውል ያሳደደው ክርስቲያኖችን ነው። ጌታ ኢየሱስ ግን ክርስቲያኖችን ማሳደድ እርሱን ማሳደድ ነውና አካሉን መጉዳት ክርስቶስ ኢየሱስን ራሱን ማሳደድ ነውና ስለምን ታሳድደኛለህ ብሎ ጠየቀው። ሳውልም ደግሞ መለሰ ጌታ ሆይ አንተ ማን ነህ?
ዘንድ ጌታችን ኢየሱስ መልሶ እንዲህ አለው፣ አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ። የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል አለው። እኔ ተወዳጆች በተለይ በህግ ማስከበር ላይ ያላችሁ በተለያዩ በሚኒስቴር ደረጃም ያላችሁ አማካሪ ተብላችሁ የተቀመጣችሁ ልትኖሩም ትችላላችሁ። የሚወዳችሁን ጌታ ክርስቶስ ኢየሱስን በእርሱ ፊት እንደምትገለጡ እንዳትረሱት ነግራችሁም እወዳለሁ። ኦኬ ሁላችሁም በዚህ በገፋችሁት ኦኬ በምታሳድዱት በጌታ በክርስቶስ በራሱ ፊት ትቆማላችሁ። ፈራጃችሁ የሚሆነው ራሳችሁ ያሳደዳችሁት ክርስቶስ ኢየሱስ ነው። ስለዚህ ዛሬ ነቃ ልንል ይገባል። ከነሱ ጋር አብሮ አለመተባበር ብቻ አይደለም ኖ ማለትንም ልመዱ። ኦኬ ቤተክርስቲያንን የሚቃወማት ነገር ሲኖር የሆነ ስልጣን ላይ ያላችሁና ምናልባትም ደግሞ በመንግስት መስሪያ ቤት ውስጥ ነን ያለነው ብላችሁ ብቻ ምንም ሪአክት አለማድረግ አትችሉም። ሪአክት ማድረግ ስትጀምሩ ግን ያኔ ለራሳችሁ ብቻ ሳይሆን ለጌታም እንደምትኖሩ ያኔ ታሳውቃላችሁ። ህይወታችሁ በየዛ ሰዓት መመስከር ይጀምራል። እና ፕሊስ ይህንን ነገር እንዳትረሱት ክርስቲያን ወንድም እህቶቻችን፣ በየትኛውም የሀገራችን ክፍል ላይ ያላችሁ አንድ ሆነን የአባቶቻችንን ድምጽ ብንጠባበቅ መልካም ነው እላለሁ። ከጸሎት አንራቅ። ጌታ ቤተክርስቲያንን ይጠብቅ። ስለዚህ የህይወት ጉዳይ ነው። ራሳችንን መታደግ ነበረብንና ራሳችንን እናወጣበትን ነገሮች ወደ ማመቻቸት ገባን ማለት ነው። ልክ ከቤት እንደወጣን ድንጋይ ናዳ ወደዛ ለመግባት ሞከሩ። በእርግጥ በቂ ኃይል ነበረን፣ እኛም በቂ ኃይል አዘጋጅተን ነበረ። ሁኔታውን እንደሚከታተሉ ነበሩን። ግን ብቻ እንዴት እንደሆነ ባናቀውም ነገሮቹ በቀላሉ እንዲያልቁ ስለተፈለገ ካውንተር ማድረግ እንችላለን። ሰላምን የፈለግነው እኛ አካላዊ ጉዳት ቢያደርሱብን እኛም አካላዊ ጉዳት ማድረስ ቀላል ነበር ለኛ። ምላሽ መስጠት በጊዜው በጣም ቀላል ነው። ምክንያቱም ልጆች ስለሆኑ በቦታው የነበሩት ከላይ ምን እየጠበቁን እንደሆነ መልእክት እያስተላለፉ ስለሆነ እየተደዋወሉ ምናምን ስለነበረ ስናያቸው ለእርምጃ ያመቹ አይደሉም። ስለዚህ ሰላምን ከመፈለግ አንጻር ምንም ከነሱ ጋር ሰጣ ገባ ውስጥ መግባትም አልፈለግንም። ያለው አማራጭ አልፎ መሄድ ነው፣ ጥሶ መሄድ ነው የመረጥነው። ስለዚህ በእንደዚህ አይነት ሁኔታ እነሱን ለማለፍ ሞክረናል። እዛ ያሉት እንግዲህ የህግ አካላቶችም እንዲከታተሏቸው እናደርጋለን። እነሱም በቅርበት እየጠየቁን ነው ያለውን ሁኔታ። ምክንያቱም ቪክቲም ነን፣ ተጎድተናል። ስንረጋጋ በህግ የምንጠይቅበትን እነሱም ብለውናል። በህግ ጠይቁ፣ ከጎናችሁ ነን ብለውናል። በህግ የምንጠይቅበትን መንገዶች እናመቻቻለን። አሁን የመረጋጋት ጉዳይ ላይ ቅድሚያ ያንን ለማድረግ ስለሞከርን ራሳችንን ወደ ማዳን ገባን ማለት ነው። ስለዚህ ያለው ሁኔታ ይሄ ነው። ከዛ በኋላ ያው እንደምታዩት ነው ዘመቻውን እኛ ላይ እየተደረገ ያለው ዘመቻ የምታውቁት ነው። ዘመቻው ምንም የሚመጣ ነገር የለም። ከዚህ በኋላ ግን ደስ የሚል ዜና አለን ማለት ነው። ደስ የሚለው ዜና ምንድን ነው? እሱ እፎይ ከሀገር ሊወጣ ነው። ኤርፖርት ጠብቁት፣ ሞያሌ ጠብቁት የምትሉ አንድ ደስ የሚል ዜና ልንገራችሁ። አሁን እፎይ ያለው ኢትዮጵያ ውስጥ ነው። ከኢትዮጵያ ይወጣል። ደስ የሚለው ዜና እና ሳውዲ አይደለንም ያለ ነው፣ ኢትዮጵያ ነው ያለ ነው። ሳውዲ አይደለንም ያለ ነው። ስለዚህ እፎይ በጅጅጋ ጠብቁት፣ በሞያሌ ጠብቁት፣ በምናምን ምንም ይመጣ ነገር የለም። ምንም ይመጣ ነገር የለም። እንደዚህ የሚሏችሁን ሰው እንትን የሚሏችሁን ምንም እንትን አትበሉ። የትም አንወጣም። ይህንን በመቶ እጥፍ አብዝተ ነው እስልምና ላይ እንዲሰራ እናደርጋለን። በመቶ እጥፍ አድርገ ነው ማለት ነው። በመቶ እጥፍ አድርገን ኢትዮጵያ ውስጥ እስልምና ላይ እንዲሰራ እናደርጋለን። እሱ ብቻ አይደለም፣ እናንተ ከጎናችን ትቆማላችሁ። እስልምና ላይ እንዲሰራ ተቋማት እንገነባለን። አሁን ፕሮቴስታንት ላይ እንዲሰራ ነው ተቋማቶች ያሉት። አሁን ግን ደስ በሚል ሁኔታ እስልምና ላይ የሚሰሩ መምህራኖችን እናመጣለን። እስልምና ላይ የሚሰሩ ዩኒቨርሲቲዎችን እንከፍታለን። አትሊስት በአንድ ዩኒቨርሲቲ እንጀምራለን። እስልምና ላይ የሚሰራ እያንዳንዱ መጽሐፍቶቻቸውን ለመረጃ ተይዘዋል። በህግ በኩል ያለውንም የነሱ ኦኬ
በህግ በኩል ያሉትንም በህግ እንሄድበታለን። እያንዳንዳቸው ከኡስታዝ አቡ ሀይደር ጀምሮ እያንዳንዳቸው ኡስታዞች ከኛ አስተምሮ ልቅ ጠምዝዘው ያስተማሩ ስለሆነ እሱን መረጃዎች እያሰባሰብን ከህግ አካላት ጋር እኛም እየሰነድንላቸው ነው ያለ ነው። ስለዚህ ክስ ሲመስርቱ ደስ እያለን እንቀበለዋለን። ክሱን ደስ እያለን አንድ እፎይ አንድ ጲላዶስን ያሳስራሉ። በ20 የሚሆኑትን እነሱ ፍርድ እንዲገቡ ከርቸሌ እንዲወርዱ እናደርጋቸዋለን ማለት ነው። ይሄ አቋማችን ነው። ብዙ ኃይሎችም አብረውን የተሰለፉ አሉ። ብዙ ኃይሎች በዚህ ጉዳይ ላይ ለቤተ ክርስቲያኒቱ ጉልበት ለመሆን ያሉትን ደግሞ በእያንዳንዱ ቦታ ላይ እየተካሄዱ ያሉትን በኡስታዞች ደረጃ አትሊስት የማንቃቱን ስራ ዙር አንድ ከሞላ ጎደል ተዳርሶልናል፣ ተሳክቶልናል። ይሄ ለእኛ ትልቅ ስኬት ይመስለናል። ስለዚህ በተለይም ከእስልምናውም ደግሞ እስልምና ሁሉንም የሚወክል አይደለም። ይህንን ጉዳት ለማድረስ የሚሞክሩት ሀባሾችን የሚወክል አይደለም። ጽንፈኛ የሆኑ የዋቢያ ክንፍ የሚባሉት እነሱ ናቸው ጉዳት ለማድረስ እየሞከሩብን ያሉት። አብዛኞቹ ሀባሾች ሰላማዊ ናቸው። ከብዙዎቹ ተገናኝቻለሁ፣ ከብዙዎቹ ጋርም አውርቻለሁኝ። ፌስ ቱ ፌስ ተገናኝተን የተጫወትንባቸው እንደውም እነሱ ለእኛም አይመለሱም ጠብቅ እስኪሉኝ ድረስ ማለት ነው። ግን አሁን ደስ በሚል ሁኔታ ከግለሰብ ደረጃ አልፎ ወደ ተቋም እንዲገባ እናደርጋለን። ፑሽ አድርጉ። እናንተም በየአካባቢያችሁ ዩኒቨርሲቲዎች ይገነባሉ። አትሊስት በአንድ ዩኒቨርሲቲ እንዲጀመር የበኩላችንን እናደርጋለን። እስልምና ላይ እንዲሰራ ማለት ነው። ይሄ ብቻ ሳይሆን ሜቢ ነገም ሊሆን ይችላል፣ ተነገ ወዲያም ሊሆን ይችላል። ታዩዋቸዋላችሁ። መምህራን እስልምና ላይ መስራት ይጀምራሉ። ተነገ ወዲያ ጀምሮ እስልምና ላይ ይሰራሉ። ይሄንን የኛ የእፎይና የጲላዶስ ብቻ ሳይሆን እዚህ ላይ ያገባናል ያሉ አካላት ብዙዎች በምን መልኩ መቀናጀት አለብን፣ በምን መልኩ መስራት አለብን። እነሱ ለዘመናት መጽሐፍቶች ይጽፈውብናል። መጽሐፍቶችን እየሰበሰብን ነው፣ ክርስትና ላይ የጻፏቸውን። እንደገናም ደግሞ ቁርአናቸውና ሐዲሳቸው የተረገማችሁ ከፍጥረታት ሁሉ መጥፎ ሲለን ከዚህ በላይ ስድብ ስለሌለ ከዚህ በላይ ስድብ የለምና ስለዚህ እነሱንም እንትን ብለናል። በገፉን ቁጥር ከፍ እንላለን። ልክ እንደ ነስር በገፉንና ወጀቡ በበዛ ቁጥር ከፍ እያልን ነው የምንሄደው። እግዚአብሔር ይስጣቸው፣ ገፍተውናል። ነገር ግን አስቀድመው የሰሩብን አስቀድመው ይህንን ንጽጽር የጀመሩት እነሱ ስለሆኑ አሁን ግን እንደኔና እንደ ጲላዶስ ዝም ብሎ ተራ ሰው ሳይሆን መጥቶ የሚሰራው በተቋም ደረጃ ትልልቅ መምህራኖች ገብተውበት በኃይል እንዲሰራ እኛም የበኩላችንን አስተዋጽኦ ልናደርግ ቃል ወደ መግባባት እየደረስን ነው። ኃይሎች ያስፈልጉናል እና ሁሉም በየሞያው በዚህ ዙሪያ ላይ ያለ አንገታችንም እንደፋበት ጊዜ አብቅቷል። ምንሰደብበትና ምንተችበት ጊዜ አብቅቷል። ምላሽ መስጠት ብቻ ሳይሆን እነሱ አታክ በሚያደርጉት መጠን እኛም አታክ ማድረግ እንደምንችል የምናሳይበት ይሆናል። ሰዎቹን እንወዳቸዋለን። አስተምህሮቱ ስህተት ነው። ከዚህ አንጻር ነው ጲላዶስ የተወሰነ የሚላችሁ ይኖራል። ከዛ መምህሮችንም እናስገባለን። በዚሁም የምናመሰግናቸው መምህሮች አሉ፣ አብረውን እየተከታተሉ ያሉ ቲክቶኩም ላይ ያሉ። እነሱንም ከሜቢ ፍላጎት ካላቸው መግባት እናስገባቸዋለን። ትልልቅ ደረጃ ትልልቅ ተቋም መሪ የሆኑ አብረውን አሉ እና አትጨናነቁ። ብዙም ጲላዶስ የሚላችኋለን። አመሰግናለሁ ብራዘር፣ እንዴት አላችሁ? ሰላም ብያለሁ። እግዚአብሔር ይመስገን ሁላችሁንም። አሁን የምናመሰግነው እስካሁን ድረስ በብዙ ነገር ስትደግፉ ለነበራችሁ ሰዎች፣ በውስጥም በተደጋጋሚ በመደወል ሌሎቹ ነገሮችን በማመቻቸት ታገኙ ለነበራችሁ ሰዎች በጣም እግዚአብሔር ያክብርልን። በጣም ትልቅ ድጋፍ ነው ያደረጋችሁልን። አለን ማለቱ በራሱ ትልቅ ነገር ነበረ። እግዚአብሔር ያክብርልን። እንደተሰራው ከሆነ እንደታሰበው ከሆነ እኛ እዚህ ቦታ መኖር የለብንም ነበር። እዚህ ላይ መኖር የለበትም ነበረ። ቀድመው አስበው አለመው አቅደው ነው እየሰሩ የነበረው። እግዚአብሔር ነው የጠበቀን። በእርግጥ እርምጃዎችን መውሰድ ይቻል ነበር፣ ነገር ግን ነገሮችን ያባብሳሉ። ስለዚህ ኢዚ ዌይ መከተል መርጠን ነው የወጣ ነው እንጂ ማንኛውም ሰው ዝም ብሎ በቀላሉ እንደው አታክ የሚያደርግበትም ነገር አልነበረም። ነገር ግን ነገር እየሆነ እስካሌት ላለማድረግ
መኪና ረግጠን ወጥተናል ማለት ነው አካባቢው ላይ። ለጊዜው ሰላም ነን። በጣም በብዙ ሰዓት እየደወላችሁ በውስጥ ስጠይቁ ለነበራችሁ ሰዎች እግዚአብሔር ይመስገን አሁን ደህና ነን፣ ሴፍ ነን። ነገር ግን ምናልባት የምታዳምጡ ሙስሊሞች ካላችሁ ሰውን በማሳደድ የሚሆን ምንም አይነት እምነት አይኖርም። ሰውን በማሳደድ ምንም አታመጡም። እውነት ካላችሁ መስበክ፣ እውነት ካላችሁ ከማሸማቀቅ ወጥቶ በውይይት በማመን ሰው በነፃነት ሀሳቡ እንዲገልጽ ማድረግ ነው፣ ሁሉም ሰው ማለት ነው። ምናልባት እስካሁን ድረስ ለመመልከት እየሞከርኩ ነበረ፣ ፌስቡክ ላይ እንዲሁ ቲክቶክ ላይ ከኛ ልጆች ብዙ እየጠበቁ ነበረ። ነገር ግን እነሱ በሚሰሩ ልክ እየተሰራ አይደለም። ብዙዎች እየሰራችሁ አይደለም። ይህን እንጠብቃለን። አንዴ ተጀምሯል። ኦልሬዲ የህይወት ጉዳይ ስለሆነ ማለት ነው። እኔ ከዚህ በፊት ምናልባት አይታችሁኝ ላታውቁ ትችላላችሁ። ቲክቶክ ላይ ብዙም አይደለሁም፣ ያን ያክልም ፈልገን አናውቅም። ቲክቶክ ወይም አይ ቲንክ 15 ቀን የለም ማለት ነው። የሚፈልጉት እንድንሰራ ነው እንጂ እንዳንሰራ አይደለም ማለት ነው። ይህንን እንደውም ልናመሰግናቸው እንፈልጋለን ማለት ነው። መስራት ሳንፈልግ ስንቀር እንደውም ምናልባት እስልምናው በጣም ዝገት ስለሆነ ብዙ ትብብርም ስለሚጠይቅ ያ ነገር ስለሌለ እኛ ልንቶ ስናስብ ይጠይቁናል ማለት ነው። በቃ ተመለሱ ነው፣ አርጉት ነው። ይሄ ደግሞ ምናልባት ምክንያት ይኖራል ብዬ አምናለሁ። ሰዎች ብዙ ፎዎች እንዲመጡ ያደርጋል ብዬ አምናለሁ እና በሰፊው እንድንሰራም ያደርገናል። ነገር ግን ጥቃት ለማድረግ የምትሞክሩ ሰዎች አሁንም ቢሆን የዛሬውንም አልፈናል፣ ትላንትናም እንደዛው አካባቢ ላይ የነበሩ ሁኔታዎች አመቺ ስላልሆኑ ነው። ወይም ደግሞ ጥቃት ምናልባት የሆነ ነገር ቢፈጠር አደጋ ሊደርስባቸው የሚችላሉ ልጆች ኦርቶዶክሳውያንም ኢቭን አልነበሩም፣ ልጆች ስለነበሩ ነው። ምናልባት ጎረምሶች ሊሆኑ ይችላሉ። አካባቢ አደጋ እንዳይፈጠር አስበን የወጣ ነው። ይህ ክርስቲያን በመሆናችን ነው እንጂ እንደናንተ ቢሆን ብዙ ነገር ሊፈጠር ይችል ነበር። አትሞክሩት፣ ይህን ነገር አትሞክሩት፣ ምንም ስለማታመጡ ማለት ነው። በእኛ ይብሳል እንጂ በእናንተ አይደለም። ቴክ ኬር። ምክንያቱም የእፎይን አድራሻ የእፎይን ፎቶ ያዘን ብላችሁ ብዙ ነገር ልትተማመኑ እንደማይገባ ልንገራችሁ። ምክንያቱም እያንዳንዳችሁን ማለት ነው ምናልባት ውጭ ነኝ ብሎ የሚደበቀውን ሁሉ ኡስታዛችሁን ሳይቀር እንዳለ ኢትዮጵያ ውስጥ ያላችሁ ሁላችሁም አለን ማለት ነው። ማንም ላይ ጉዳት አደረሳችሁ የትም አትደብቋት። ማንም ላይ ጉዳት አደረሳችሁ ማለት ነው። አስቡበት። በህግም ከመጣችሁ ልክ እንደዛው ማለት ነው። ሬዲ ምንም የሚያሳስብ ነገር የለም ምንም ማለት ነው። ኦርቶዶክሳውያን አታስቡ። ማገዝ የምትችሉ ሰዎች ካላችሁ አናግሩን። በውስጥ መተጋገዝ ይኖርብናል። በቪዲዮ መስራት የምትችሉ ሰዎች ኦርቶዶክሳውያን ብዙ ነን። የሰው ኃይል እጥረት ያለብን አይመስለኝም። የእውቀትም እንደዛው ቪዲዮ መስራት ትችላላችሁ፣ ፖስቶች መስራት ትችላላችሁ፣ ቫይራል ማውጣት እንችላለን። ልክ እንዳመጡት እኛም መገልበጥ እንችላለን። አቅም እንዳለን እንዲያው ማየት እፈልጋለሁ ፐርሰናሊ ማለት ነው፣ ከእናንተም ማለት ነው። የአንድ ሰው የሁለት ሰው ጉዳዩ ስላልሆነ ማለት ነው። ኦርቶዶክሳውያን አለን፣ አልሞትንም። ክርስቶስን ሲያጣጥሉ፣ ቤተክርስቲያንን ሲያቆሽሹ፣ ጭቃ ሲቀቡ ዝም ብሎ የማይመለከት ትውልድ እንዳለ ሊያውቁ ይገባል በደንብ ማለት ነው። ስለዚህ ይህን በደንብ እንደምንሰራ አውቁ። በደንብ ምስጋና ቀደም እፎይ ለመናገር ሞክሮ ነበር። ሁሉም ሙስሊሞች አይደሉም። ጽንፈኛው የሆነው እስልምና ነው። ምናልባት ለማመስገን ሞክሯል። ለአሁንም እናመስግን። ሁሉም እንዳልሆኑ ተረዱልኝ። ምንም እንደማታመጡ ግን መናገር እፈልጋለሁ። አሁንም ቢሆን እገዛ ብዙ ያስፈልገናል። ድምፅ ሁኑ። ምናልባት ተከታታይ ቀናት ዛሬም ነገም እንደዚሁ መዘናጋት አያስፈልግም። ቪዲዮዎች በመስራት ተጽዕኖ በመፍጠር እንደዛው ለማገዝ ሞክሩ፣ ስለምታስፈልጉን ማለት ነው። አሁን የግለሰብ ጉዳይም ስላልሆነ ራሳችንን መከላከል የምንችልባቸው ነገሮች ይኖራሉ። ነገር ግን አገልግሎቱን ሰፋ ለማድረግ ይህንን ምክንያት አድርጎ በደንብ ከፍ ለማድረግ ያስፈልገናል። ድምፃችሁ ድምፁ ነው። ትልልቅም ሰዎች ካላችሁ ቲክቶከሮችም አላችሁ፣ ከታች ብዙ ሰው ይታየኛል። ድምፅ በመሆን ተባበሩ። መምህራንም እንደዛው ማለት ነው። ብዙ መምህራንም እንዲተባበሩን ጠይቀናል። በግልጽ በብዙ በውስጥ የደወሉልን አሉ። በጣም የምናመሰግነው እጅግ በጣም የኛ ኦርቶዶክሳውያንም እንዲሁም ከፕሮቴስታንትም ብዙ የደወሉልን አሉ እና በጣም ነው የምናመሰግነው ታግዙን የሞከራችሁ በሙሉ። ነገር ግን በቪዲዮ ልትሰሩልን ይገባል። ድምፅ ልትሆኑን ይገባል። ተከታታይ ልትሰሩልን ይገባል። ገና ከመጀመሪያው ትሬቱ ከመምጣቱ በፊት ከአንድ ቀን በፊት ፌስቡክ ላይ በመልቀቅ የተባበረች እህታችን አለች። ከዛ በኋላም ቀሲስም እንደዛው ብዙ የፖሰቱልን አሉ። በጣም እናመሰግናለን። በጣም 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 ማለት ነው። እኛ እንደውም ምንም እንደ ቀልድ አድርገን ነው ነበር ያሰብነው። በጣም ኬርለስ መሆናችንን ነው ያየሁት። በጣም ኬርለስ ማለት ነው። ከአሁን በኋላ እንደዛ ነገር እንደማይፈጠር ልነግራችሁ እፈልጋለሁ። ፌስቡክ ላይ በጣም ለተባበራችሁ ሰዎች፣ ቲክቶክ ላይም በጣም ለለቀቃችሁ ሰዎች ማመስገን እፈልጋለሁ።
አይ ቲንክ በቂ ነው። ዋናው ሰላም መሆናችን ማወቃችሁ ነው። ከነበርንበት ቦታ ዋናው። ከዚህ በኋላ ግን እሱን ልታውቁት ይገባል። ማንሰራ የነበርን ሰዎች እንሰራለን። ብዙ ተማሪዎችን እንደምናፈራም ደግሞ እርግጠኛ ነኝ፣ አምናለሁ። አይ ቲንክ ይሄ በቂ ይመስለኛል። ለዛሬው ተከታታይ የምንገባ ይመስለኛል። ተከታታይ ቀን ኦልሬዲ መንፈሳዊ ውጊያ በሉት። ይሄ አይ ቲንክ ዓለማዊም አይደለም የተጀመረ ይመስለኛል። ኦርቶዶክሳውያን ለእምነታችሁ ቁሙ። በቪዲዮም በምንም ተጋገዙ። አንድ ስንሆን ጠንካራ መሆንም እንችላለን። ፓወርም ይኖረናል። አንድነት ያስፈልገናል። የማይሆን ክርክሮች እርስ በራስ በመከራከር መምህራን ከመምህራን ተከፋፍለን የማይሆን ነገሮች ከምንሰራ ፍሬ ያለው ነገር ላይ ብንሳተፍ መልካም ይመስለኛል። ፕራዮሪታይዝ ማድረግ ያለብን ነገር ፕራዮሪታይዝ እናደርግ። ማስቀደም ያለብን ነገር ብናስቀድም መልካም ስለሆነ ማለት ነው። ሊያጠፉን የሚሞክሩ ብዙዎች አሉ። እርስ በራስ ለመጠፋፋት ባንሞክር፣ እርስ በራስ ለመጨቃጨቅ ባንሞክር፣ አንዱ ጥላቻ እንትን እያለ ባይሞክር መልካም ይመስለኛል። እና ካለብን አደጋ አንጻር እየገባንባቸው ያሉ ላይቮች መቀናጣት ይመስለኛል። በዛም ብዙ ማለት ነው። እስልምና ላይ መሰራት አለበት። 2-3 ሰው አይደለም፣ ብዙ እህቶች አሉ፣ በጣም ያግዛሉ። ከወንድሞች ግን በጣም እንጠብቃለን። ከብዙ ወንድሞች እንዳሉ ስለምናውቅ ማለት ነው። አቅምም እንዳላቸው እናውቃለን። እንዲያግዙን እንፈልጋለን። ደግሞ እገዛቸውም ደግሞ ያስፈልገናል፣ የእውነትም ማለት ነው። በዚህም እንደሚተባበሩን ደግሞ እርግጠኛ በሰፊ ይመጣል። እግዚአብሔር ያክብርልን ጋይስ።